ወንድ ከሴት መደበቅ ያለበት 6 ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮውን ላይክ በማድረግ ጀምሩ። ወንድ ከሴት መደበቅ ያለበት 6 ዋና ዋና ነገሮች። አንደኛ፣ ቀድሞ ከሌሎች ሴቶች ጋር የነበረውን ግንኙነት። ወንድ ወደ ቁም ነገሩ ህይወት ወይም ወደ ግንኙነት ከገባ በኋላ የቀድሞ ህይወቱን ባይናገር ለሁለቱም መልካም ነው። ያለፈው ነገር ዛሬ ላይ ማንንም ሲያስማማና ሲያግባባ ሲያፋቅር አይተንም ሰምተንም አናውቅም። በእርግጥ ለወንድ ልጅ ትልቁ ቁም ነገር ዛሬ ያለበት የህይወት ደረጃና ሁኔታ እንጂ ያለፈው ህይወቱ አይደለምና አንድ ሴት ስለ ፍቅር ጓደኛዋ ያለፈው ህይወቱ ማወቋ ዛሬ ላይ ምንም አይጠቅማትም። ይልቅስ በተቃራኒው አሳሳቢው የሴቷ ያለፈው ህይወቷ ነው። ሴት ያለፈው ህይወቷ ጥሩ ካልሆነ የዛሬ ህይወቷም ጥሩ አይሆንም። በባለፈው ህይወቷ ውስጥ የተበላሹ ግንኙነቶች ከነበሯት ዛሬ ላይ ትዳር ወይም ግንኙነት ብትጀምር እንኳ አክብራ ለመኖር ትቸገራለች። ትዳር በዚህ ዘመን የጋጋ ጨዋታ እንዲመስል ካደረጉት ነገሮች መሃል አንዱ የሴቷ በቀድሞ ህይወቷ በማይረባ ህይወት ውስጥ መቆየቷ ነው። በተለይ ከብዙ ወንዶች ጋር ዴት የወጣች ከብዙ ወንዶች ጋር የወሲብ ታሪክ ያላት ይህቺ ሴት በትዳር ውስጥ ጸንታ ለመኖር ወይም ትዳሯን አክብራ የሚከፈለውን ዋጋ ከፍላ ለመኖር ያቅታታል። በተለይ በትዳር ውስጥ ገብታ በወሲብ ከባሏ ጋር ደስተኛ ላትሆን ትችላለች። በቀድሞ ህይወቷ ብዙ የወሲብ ልማድ ስለነበራት በትዳር ውስጥ ገብታ በምታደርገው ወሲብ ደስተኛ ላትሆን ትችላለች። ደስተኛ ብትሆን እንኳ በቅዱስ ጋብቻ ውስጥ ያለውን ቅዱስ ወሲብ ትርጉሙም ስሜቱም አይገባትም። ስለዚህ ወንድ ልጅ የቀድሞ ህይወቱ ዛሬ ላይ ብዙም ተጽዕኖ አያመጣበትም። በተለይ አሁን በህይወቱ ውስጥ ያለችውን ሴት የሚወዳት ከሆነ የትናንትናውን ህይወት ለመርሳት የዛሬው ኑሮውን አክብሮ ለመኖር ዝግጁ ነው። በእርግጥ ያለፈው ህይወቱ የዛሬ ህይወቱ ላይ ተጽዕኖ አያመጣም ማለት አይደለም። ነገር ግን ወንድ ልጅ እንደ ሴት በባለፈው ህይወቱ ትዝታ ታስሮ የዛሬ ህይወቱን አያበላሽም። ስለዚህ ወንድ የቀድሞ ህይወቱን ከሴት ጋር የነበረውን ግንኙነት ለፍቅረኛው ወይም ለሚስቱ ባይናገር ይመረጣል። ለምን ቢባል ዛሬ በህይወት ውስጥ ያለችው የሚስቱን አእምሮ ይጎዳዋል፣ እንዳታምነው ያደርጋታል። ያለፈው ህይወቱን መናገሩ ለጊዜው ረፍት ሊሰጣት ይችላል። ከጊዜ በኋላ ግን የስጋት ህይወት ውስጥ ይከታታል። በተጣሉ ቁጥር እንኳን በዚያ ጉዳይ ልትሰርበው ትችላለች። ሴት አንድ ጊዜ የሰማችውን ነገር በፍጹም አትለቅም፣ መቼም አትረሳውም። ስለዚህ ለሴት ያለፈው ህይወትን አለመናገሩ ለሁለታቸውም መልካም ነው። ሁለተኛ፣ እሷን ሊያሳዝን የሚችል አይነት አስተያየት። ሴቶች አስተያየት መስማት ይወዳሉ። ነገር ግን የማያስደስታቸው ካልሆነ አስተያየቱን በጥላቻ ይወስዱታል። ለምሳሌ አንድ ሴት የማያምርባትን ልብስ ለብሳ ከቤት ስትወጣ አንድ ወንድ ልብሱን እንዳላማረባት ከነገራት ሴቷ ልብሱ እውነትም አላማረብኝም ማለት ነው ብላ በቀና አትወስደውም። ይልቅስ ነገሩን አዙረው ለኔ በጎ አመለካከት ስለሌለው ነው ብላ ታስባለች። ስለዚህ ሴት ልጅ ሊያሳዝናት የሚችል አስተያየት መስጠቱ አስፈላጊ አይደለም። የሚገርመው ነገር ብዙ ሴቶች ከወንዶች አስተያየት ለመስማት በጣም ይጓጓሉ። አስተያየቱን የሚሰጠው ወንድ ግን ሴቷ በምትፈልገው መንገድ ሀሳቡን ካልነገራት ወይ ደግሞ እርሷን ሊያስደስታት በሚቻል መንገድ አስተያየት ካልሰጣት መልሳ ልትጣላ ወይም ልታኮርፈው ትችላለች። ምናልባት እኮ የወንዱ አስተያየት ልክ ሊሆን ይችላል። ሴቶች ከወንድ ልጅ አስተያየት መስማት ቢፈልጉም ግን እውነተኛ የሆነ አስተያየት መስማት አይፈልጉም። የውሸት አስተያየት ሆኖ እነርሱን የሚያስደስት እንኳ ቢሆን ውሸቱን ይመርጡታል። ይህ ሀሳብ ሁሉንም ሴት የሚወክል አይደለም። አብዛኞቹ ሴቶች እውነተኛ አስተያየት ተነግሯቸው ከሚያዝኑ ይልቅ የውሸት ተነግሯቸው ቢደሰቱ ይመርጣሉ። ለዚህ ነው አብዛኛው ወንድ ሴትን በቀላሉ የውሸት ተስፋ እየነገራት የሚያሳምናት። ሴቶች እውነታን ሳይሆን ስሜትን የሚደግፉ ናቸው፣ ስሜታቸውን የሚከተሉ ናቸው። ወንድ ልጅ ግን እውነታውን መጋፈጥ የሚወድ ፍጡር ነው። አሳዛኝና ከባድ እንኳ ቢሆን እውነታውን ተቀብሎ የመኖር አቅም አለው። ሴቶች ደግሞ በሚሰማቸው ስሜት የሚመሩ ናቸው። እውነትን ማወራ ውሸት ብቻ ሴቷን ማስደሰት ከቻልክ ይህ ከእርሷ ጋር ያግባባሃል። ሴቶች የፈለገ ጠንካራ ቢሆኑ ስሜታቸውን የሚጎዳ ነገር መስማት አይፈልጉም። ውሸት ነግረሃቸው ብታረጋጋቸው ይመርጣሉ። ሶስተኛ፣ ምን አይነት ሴት እንደምትወድ አለመናገር። ጓደኛ የአንተ ታይፕ የሆነች ሴት ምን አይነት እንደሆነች በፍጹም አትንገራት። በተለይ አብራ ያለችው ሴት አንተ የምትወዳት አይነት ሴት ካልሆነች ይህ ማለት የምትወደው አይነት የሴት አቋምን ወይም የሴት ተክለሰውነት በፍጹም ለሚስትህም ይሁን ለፍቅረኛ አትንገራት። ሌላው ቀርቶ ፍቅረኛ ራሷ አንተ የምትወደው አይነት አቋም ያላት ሴት ከሆነች እኔ ያንቺ አይነት አቋም ያላትን ሴት እወዳለሁ፣ አቋምሽን የምወደው አይነት አቋም ነው እንዳትላት። ለምን መሰለህ? አንድ ቀን እርሷን ከምትመስል ሴት ጋራ እንደ ድንገት መንገድ ላይ እንኳን ብታይ በከባዱ ትጣላሃለች፣ ትጠረጥርሃለች። እርሷን ከምትመስል ሴት ጋር ሁሉ ትጠረጥርሃለች። አንድ ያንተን ታይፕ ካወቀች በኋላ ጥርጣሬ ውስጥ ገብተሃል ማለት ነው። እኔን የምትመስል ሴት ካገኘ ቺት ያደርግብኛል የሚል የስጋት ሀሳብንና ስሜትን ትይዛለች። በወጣ በገባ ቁጥር በጣም ትጠረጥርሃለች። ከዚህ ሁሉ ያንተ ታይፕ የሆነች ሴት ምን አይነት እንደሆነች አትንገራት። በተለይ ደግሞ ምን አይነት የሴት ሰውነት እንደምትወድ በፍጹም አትንገራት። በኋላ ላይ አንተው በተናገርከው ነገር ትጠመድበታለህ፣ ሰላምን ታጣበታለህ።
ምን አይነት ሴት እንደምትወዱን ብትጠይቅህ እውነቱን አትንገራት። ቅዱሱ መጽሐፍ እንደሚለው እግዚአብሔርን የምትፈራ ሴት እርሷ ትመሰገናለች ብለህ እለፈው። አራተኛ በመጀመሪያው ቀን ወሲብ ላይ ያለባትን ችግር አትንገራት። ብዙ ጊዜ ያልጋ ላይ ጨዋታ ችግር ያለባቸው ወንዶች ብቻ ይመስለናል። ወሲብ ላይ ሴቶችም ችግር አለባቸው። ሴት በተለይ ለመጀመሪያ ጊዜ ካንተ ጋር ወሲብ ስታደርግ በራሷ ሙሉ የሆነ መተማመን አይኖራትም። በጣም ልትሸማቀቅና ልታፈር ትችላለች። ስለዚህ እንደሚገባ ወንዱን ላታስደስተው ትችላለች። እንዲያውም ልታስጨንቀው ወይም ነጻነት ልታሳጣው ትችላለች። ሰውነቷም ዝግጁ ላይሆን ይችላል። ትልቅ የሆነ ፍርሃትና መሸማቀቅ ውስጥ ልትገባ ትችላለች። ምናልባት ወሲብ እያደረካትም ስሜት አልባ ልትመስል ትችላለች። ውስጧ ያለው ስሜት ሊገደብ ይችላል። ይታዘበኛል፣ ዱርዬ ናት፣ በወሲብ ብዙ ልምድ አላት ይለኛል በሚል ፍርሃት ነጻ ላትሆን ትችላለች። ራሷን ልትገድበውና ልትቆጣጠር ትችላለች። የምታደርጉት ወሲብ እስከማይመስል ድረስ ግራ ልታጋባ ትችላለች። ሴቶች አልጋ ላይ በራስ መተማመን ከሌላቸው በጣም ያስጨንቃሉ። ወሲብ እንድትጠላ ሊያደርጉህም ይችላሉ። እንኳን ደስታ ልታገኝ ጭራሽ የሚያስጠላ ሙድ ውስጥ ልትገባ ትችላለህ። እነዚህ ጥቂቶቹ ችግሮች ናቸው። እናም የመጀመሪያ ወሲብ ስታደርጉ ምንም አይነት አሉታዊ አስተያየት እንዳትሰጣት፣ ክፉ ነገር አትናገራት። ይልቅስ ካንተ ጋር የምታደርገው ወሲብ ልዩ እንደሆነ እንዲሰማት አድርግ። አልጋ ላይ በጣም ውብና ደስታን፣ እርካታን የምትወክል መሆኗን ንገራት። ሴትነቷ ወንድነትን እንድትወደው እንዳረገ ንገራት። የማትጠገብ አማላይ ሐዘንህን ሁሉ የሚያስረሳ ስሜት እንደሰጠች ንገራት። አምስተኛ ምን ያህል ወሲብ እንደምትወዳት ትንገራት። ሴቶች ወሲብ ላይ ጎበዝ የሆነ ወንድ ቢወዱም ግን ስሜቱ ምን ያህል እንደሆነ ለዚያ ስሜት ሟች መሆኑን ሲያውቁ በጣም ይደብራቸዋል። ስሜቱን መግዛት አይችልም፣ ቺት ለማድረግ ቅርብ ነው ብለው ያስባሉ። ስለዚህ ምንም ያህል ለወሲብ ፍቅር ቢኖር ከስሜት በላይ ራስን መግዛት እንደምትችል ልታስረዳቸው ይገባል። የወሲብ ፍቅርህን በፍጹም አትንገራት። ለወሲብ ያለህን ፍቅር ስትነግራት ለጊዜው በአድናቆት ልትሰማ ትችላለች። ኋላ ላይ ግን እንደ ዱርዬ ነው የምታይ። ለስሜት ስትል የትም እንደምትተኛ ታስባለች። አንተ ምናልባት እዚህ ዓለም ላይ ቁጥር አንድ የምትወደው ነገር ወሲብ ሊሆን ይችላል። ነገር ግን ፍቅረኛ ወይም ሚስት በፍጹም ይህን ማወቅ የለባትም። ወሲብ ጊዜያዊና ተጨማሪ ደስታ ብቻ መሆኑን ንገራት። በቃል ብቻ ሳይሆን በተግባርም ማሳያት። አልጋ ላይ አትፍተንባት፣ ተረጋጋ። አእምሮህን መሳት የለብህም። ንቁ ሆነ ወሲብ አድርግ። ወሲብ ስታደርግ ራስን የማታውቅና የማትቆጣጠር አይነት ወንድ ሆነ ከታየህ ታበቃለህ። ሰላምህን ነው የምታጣው። ሴት አጠገብህ እንድታልፍ እንኳን አትፈቅድልህም። በሄድክበት ሁሉ ወሲብ የምታደርግ ነው የሚመስላት። ስለዚህ ለወሲብ ያለን ስሜት ለዘላለም ደብቀው። ከሙሉ ስሜትህ ግማሹን ብቻ አሳያት። ሴቶች ለወሲብ ሟች የሆነን ወንድ እንደማይረባና እንደ ደካማ ነው የሚያዩት። ስሜትን ስትገዛ፣ ራስን ስትቆጣጠር ሴቶች ይገረሙብሃል። ስለ ስሜት ስናነሳ የወሲብ ስሜት ብቻ ሳይሆን ሁሉንም ስሜቶችን መቆጣጠርና መግዛት የምትችል ሰው መሆንህን ሲያውቁ ያኔ ባንተ ጉዳይ በራስ መተማመናቸውና አክብሮታቸው ይጨምራል። ስድስተኛ ስለ ቤተሰቧ የተሰማህን ክፉ ነገር አታውራ። ሴት ልጅ ከቤተሰቧ ጋር ከተጣላች በኋላ እነርሱ ያደረሱባትን በደል ታወራሃለች። አንተም ከእርሷ ጋር የእነርሱን መጥፎ ነገር እንድታወራ ልትፈልግ ትችላለች። አንተ ግን በፍጹም ስለ ቤተሰቧ ምንም አይነት ክፉ ነገር አትናገር። ዛሬ ካንተ ጋር ስለ እነሱ መጥፎ ነገር አውርታ የንዴት ስሜቷ ከወጣላት በኋላ እርሷ ያወራችውን ሳይሆን አንተ ስለ ቤተሰቧ ያወራኸውን አንድ በአንድ ታስታውሳለች። እናም ልክ ስትጣሉ ስለ ቤተሰቤ ምን አይነት ጥላቻ እንዳለ አውቃለሁ፣ ቤተሰቤን አትወድም፣ አታከብርም በማለት ጭራሽ ነገሩን ወደ አንተው ታዞራለች። እሷ ከፈለገች ቤተሰቧን ማማት አይደለም ከምድረ ገጽ ልታጠፋቸውም ትችላለች። አንተ ግን በዚህ ጉዳይ ውስጥ አትሳተፍ። በእርሷና በቤተሰቧ መሃል የፈለገ ነገር ይፈጠር፣ አንተ ስለ እነርሱ ክፉ ነገር አታውራ። ኋላ ላይ ከቤተሰቧ ጋር ስትታረቅ ነገሩን ወደ አንተ ታዞረዋለች። ራሷ አውርታ ባስወራች ጉዳይ አንተን ጥፋተኛ ታደርጋለች። ስለዚህ ወንድሜ በፍጹም ስለ ቤተሰቧ አብረሃት ቁጭ ብለህ ክፉ ነገር አታውራ። ኋላ ላይ ከቤተሰቧ ጎን በመቆም ትቀየርብሃለች። የፈለገ ነገር ይሁን ሴት ልጅ ከቤተሰቧ አንተን አታስቀድምህም። ከአንተ ጋር መኖር የፈለገችው ከቤተሰቧ በላይ አንተን ወዳ ሳይሆን ከአንተ ጋር ሆና ለምታገኘው ነገር ቅድሚያ ሰጥታ ነው። ስለዚህ ሴት ስለ ቤተሰቧ ክፉ ነገር ስታወራ አምናሃት አንተም አብረሃት እንዳታወራ። በራሷ ጥፋት አንተን ታጠምድሃለች። በዚህ አጋጣሚ ተጠቅሞ እኔንና ቤተሰቤን ለመለያየት ፈልጎ ነበር ብላ ታስባለች። ወንድሜ ሴቶች እንደዚህ ናቸው። በፍጹም በዚህ ጉዳይ እንዳታምናት። ክፍል 2 ይቀጥላል። እስካሁን ስለተከታተላችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ከወደዳችሁት ለሌሎች ሰዎች ሼር አድርጉ። አመሰግናለሁ።